ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው ካሁን በኋላ ግን ማለት ነው ድጋሚ ህይወት ውስጥ ተጣጣቢ ሲያዛ መስላለች ጭራሽ ጣትሽን አቀስሪብኝ እንዴ እኮ ትንሹ ነገር ነው ነፂ ትንሹ ነገር ነው እድለኛ ነሽ ገና ምን አይተሽ ነው ስንት ከማለት ጋር ሰው ጋር አትንዛዛሽ ተረጋጊ ወደዛ በእናትሽ ምን ትመስላለሽ አንቺ ሩታ ክብራቢስ ልቀቅ አረ ወይኔ እግዚአብሔር ቤተሰቦች ይሄ በጣም ትንሹ ነገር አይደል እንዴ ገና ይሄ መጀመሪያ ስለሆነ ነው ነፂ ብዙ ነገር ይጠብቅሻል የነሱን ትዳር አፍረሰሽ በታትነሻቸው እንዲው ዝም ብለሽ አትኖሪም እግዚአብሔርን ሩታን አጣቂያትም ማለት በቃ ስለ ሩታ ብታቂ አይደለም እነኚህን ወሬዎች ለማውራት ማሰብ ቀርቶ ጭራሽ አረ እኔ ምንም ባለለም የብሬ ነው ቤተሰቦች እኔ ምንም ባለለም እኮ ተረጋጊ አሁን በኋላ ብታገኛት ካንተ ራስ አልወርድም ነይ ተረጋጊ ሩታ ሰላም የማጀሽ እግዚአብሔር ቁርጥ መናገር እስከመቼ እንዲህ እየተቃጠለሽ ትኖራለች የምሬን ነው ቤተሰቦች እንዴ ሩታ በጣም ታጋሽና ጠንካራ ሴት ናት የምሬን ነው ቤተሰቦች አንዳንድ ሴቶች ቢሆኑ እንዴት አይነት ውሳኔ እንደሚወስኑ እንግዲህ እናቃለን ምክንያቱም ሩታ አንድ ነገር ከመወሰኗ በፊት በብዙ ወይ ስለምታይ ነው ይሄን ያህል ታገሰችውና ዛሬ ደግሞ እንግዲህ አገናኘኝ ብላ አገናኝቷቸዋል አብርሽ ምን ይፈጠራል የሚለውን አብረን የምናይ ይሆናል ሰላም እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከናንተ ጋር ይሁን ዛሬም እንደተለመደው በአዲስ ቪዲዮ ደናንተ ተመልሼ መጥቻለሁ ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች ቪዲዮን ላይክ ያደረጋችሁ ጀምሩ ያላችሁን ሐሳብ አስተያየት ኮሜንት ላይ በነጻነት ማስፈር ትችላላችሁ እስከመጨረሻው አብራችሁ ይቆዩ ይመቻችሁ ፋሚሊዎች እንዴት ናችሁ ሰላም ነው ወይ እግዚአብሔር ይመስገንኛ ደህና ነን እንዴና አብርሻ ነፂም ኢቭን ከሩታ ጋር መሆኔ ራሱ ልታመን አልቻለችምና በምን አይነት መንገድ እንደማሳምናትም ግራ ገባኝ እስኪ ዛሬ ደግሞ እስኪ መተው የሆነ የሚግባቡበት መንገድ ካለ አውርተው ቢፈቱት ነገሩን ደስ ይለኛል ሩታም በጣም ሆት ሆናለች በጣም ተናዳለች ላረጋጋት ስሞክር አይታችኋል እንዴት እንደሆነችብኝ ስለዚህ እኔም ምን ላድርግ ቤተሰቦቼ በመሃል በጣም ተጨነኩኝና ነፂም መታለች እሷንም እስኪ አረጋግቼ ያለውን ነገር ነግራትና ለማስረዳት ሞክራለሁ ሰላም ነው ነፂ እንዴት ነሽ ሰላም ነው እንኳን ደህና መጣሽ ዳንሽ የምጠይቅሽ ጥያቄ አላት በቃ ያንን ጥያቄ በስነ ስርዓት ትመልሽላታለሽ ምንም ሳትጋጩ ሳትጣሉ በሰላማዊ መንገድ ነገሮችን ለመፍታት መሞከር ነው አይሽ ማለት መጀመሪያም ነገር የት ነበር እኮ ነገርሽኛል ማግኘት አልፈልግም እኔ እኮ ጥያቄ እየፈጠረብኝ ያለው እውነታው የሷ ከሆነ ነፂ በራሷ የምትተማመን ከሆነ ምን ጊዜም እኔ እኮ የኔ እውነት ከሆነ በየትኛው ነገር ላይ እስከመጨረሻ እጋፈጣለሁ አይደል መፍራት የለባትም ምክንያቱም እሷ ጉልበት ባይኖራት ራሱ እውነት ተቀብሮ አይቀርም አይደል እውነት ራሱ ጊዜ ገኖ ይወጣል እሷ ደካማ ብትሆንም ማለት የምሬ ነው ቤተሰቦቼ እውነት እኔ ጋር ከሆነ ሐቀኛ ከሆንኩ በራሴ የምተማመን ሰው ከሆንኩ እኮ ማንንም አልፈራም ለመገናኘትም ደግሞ ማተር የሚያረግ ነገር አይኖርም ለምንድነው ነፂ በተደጋጋሚ ከሩታ ጋር ተገናኝታችሁ ነገሩን ፊክስ አድርጉ ስትባል ለምንድነው እስከዛሬ ወደ ኋላ ያለች ያለችው ፍቃደኛ አይደለችም ለምን ይሄ ይሆናል እስከዛሬ ያወጣች የነበረችው መረጃ የእውነት ቢሆንኩ አብርሽ እኔን በተስፋ እየገደለኝ ነበር እስከዛሬ የደረሰው የምትለው ነገር እኮ እውነት ቢሆን ኖሮ እኮ ግልጽ ታደርግ ነበር እውነትን በአደባባይ ታጋልጥ ነበር ለምን ከሩታ ጋር ልገናኝም ትላለች እሺ ላስቸግርሽና ዛሬ በሰላም አውሩ እባክሽ ቢያንስ እሷ ሆት እንኳን ብትሆንብሽ አንቺ በሰላም ለማናገር ሞክሪ እሷን ማለት ነው ማለት እኔ ሌላ ነገር እንዲፈጠር አልፈልግም አሁን እኔ ከሷ ጋር ተገናኝቼ ልጨቃጨቅ ምናምን አይደለም አረ ምንም ነገር የሚፈጠር ነገር የለም ምግፋ ቢል አንድ ሁለት ጥፊ ነው እንጂ እኮ የተለመደው የሩታ ሌላ ነገር ምንም የለም ከጥፊ ባለፈ ነገር ምንም አይፈጠርም ነፂ ብዙ አትፍሪ ቤተሰቦች ካሁኑ ላስጠንቅቃት እንግዲህ ማለት ሩታን ልታገኛት ፈቃደኛ ከሆነች ከዛ የበለጠ ነገር ምንም አይደርስብሽም ነፂ ብዙ አትፍሪ እንግዲህ በፍቅር መሃል ገብተሻል ምናልባት የፍቅር መቀስ በሚል የጥፊው ብዛት ካልጨመረብሽ ከፍ ካላለብሽ ከሁለት ጥፊ አይበልጥም ብዬ አስባለሁ ቤተሰቦች
እስቲል እስከ ዛሬ ድረስ በቃ አሁን የምታስበው እኔና አንቺ እንደምናወራ ነው ሲጀመር አንተ አውቀን ይሄ ሁሉ ስራ የምትሰራው እንጂ ነገሮችን ላስተካክል ካልክ ምንም ይከብዳል። እሺ በምን አይነት መንገድ ነው ማስተካከለው? እሱን አታውቅም አንተ እኮ ንገሪኝ። አይደለም በምን መንገድ እንደምታስተካክለው ታውቃለህ? እዚህ ጋር ፋይል ሊወጣ ነው። አሁን ተናገር በቃ እውነቱን አውጣ። ከኔ ጋር ያለህን ነገር ተናገርና ከኔ ጋር ሁን በቃ። የተደበቀ እውነትማ አለ። እግዚአብሔር ቤተሰቦች ያልወጣ እንደ ማዕድን የተደበቀ እውነት አለ። እሱን እውነት እኛ ልናቅ እንፈልጋለን። እባካችሁ ልቀቁት እባካችሁ። አበሻ ፒፕል የሰው ሚስጥር ለማወቅ ያለውን ቦታ እንግዲህ ታውቃላችሁ። ያው እኔም አበሻ እንደመሆኔ እንትን ሚስጥር ለማወቅ ጓጉቻለሁ። ምንድነው ያለው እውነት? ነፂ አውጪው እባክሽ በነካጅሽ። ተናገር ሩታ የውሸት እንደሆነ ተናገር። ለሁሉም ለኦዲየንሱም ለሷም እንዴ ነፂ ይሄ እኮ አሁንም ድረስ አላመንሽም እንዴ? ሁሉም ነገር እያይሽ አላመንሽም? አይ እኔ ያንተ ነገር ነው ያልገባኝ። ምንድነው የምታወራው? ኧረ ነፂ በእግዚአብሔር እሺ። እኔና ሩታ ተጋብተን ሩታ እኮ እርጉዝ ነች። አሁን ስትመጣ ታያታለሽ ብሏል። አላቅም እሱን አውቃለሁ። ቪዲዮ ላይ ምንም አላየሽም እኮ እርጉዝ ናት እሷ። ቢያንስ ይሄን እንኳን አያሳምንሽም? እኔና እሷ ፍቅረኛሞች እንደሆነ ወይንም ባለትዳር እንደሆነ በምን አይነት መንገድ ከዚህ በላይ ላስረዳሽ? ኦኬ ባለትዳር ናችሁ? ሁለታችሁ ባለ ሚስት ናችሁ? አዎ በጣም ነፂ አሁንም በቃ ተስፋ አልቆረጥሽም በአብርሽ እንዴ? እኔ እኮ በጣም ግራ እየገባኝ ነው። የእውነቴን ነው ቤተሰቦች። በአንድ በኩል ነፂም እያወጣች የነበረውን መረጃ እያየን ነው። በአንድ በኩል ደግሞ ልክ አይደለችም እያለን ያለነው ነገር ይሄን ያህል ቀን 2 ዓመታትን የት ኖረሽ ዛሬ መጣሽ? አብርሽ መኪና ስለገዛ ማለት ላይፉ እንዲተመቻችቶለት ምናምን ስላየሽ ለምን አብርሽን ከፈጣሪ በታች ዛሬ እዚህ ሰክሰስ ላይ እንዲደርስ የረዳችሁ እንግዲህ ሩታ ናት። የምሬ ነው ቤተሰቦቼ። ያለ ሩታ አብርሽ ደግሞ ያለ ሩታ ሚዲያ ላይ ምንም አይደሉም። እግዚአብሔርን ሁለቱም ማለት የአንድ ሳንቲም ሁለቱም ገጽታ ናቸው። እንዴ ዛሬ ላይ እዚህ ደረጃ ላይ ስለደረሰ ተመልሰሽ ለመምጣት ራሱ ትንሽ የሚባል ነገር አልፈጠረብሽም? ምን ያህል ድፍረት ቢኖርሽ ነው ፊትሽን በጨው ታጥበሽ አብርሽ ፍቅረኛዬ ነው እያልሽ መጣሽው? ይስማሽ ነው። በተረጋጋ መንፈስ አውሪያት። ቢያንስ አሁን እሷ ሆት ሆናለች፣ በጣም ተናዳለች። ከትናንትና ጀምሮ ከራሷ ጋር አይደለችም። ስለዚህ ይሄን ነገር ተረጃትና በቃ አንቺ እንኳን በሰላም ለማውራት ሞክር። እኔም ግራ ተጋባሁኝ በማ አረ ብዙ አትፍሩ። የምሬ ነው። ሩታ የሰሞኑን እርሟን ታወጣለች እንጂ እኮ ሌላ ከዛ ባለፈ ግድያ ሙከራ ምናምን አይደርስባት እንዴ? ጥፊ እኮ is nothing እንዴ። እኛ በወላጆቻችን ስንቴ ነው ስንደበደብ ያደግነው? ጥፊ ከቀመሰች ደግሞ ነፂ በጣም ቆይታለች። ዛሬ ደግሞ ጥፊ ያው ምንም ማለት እንግዲህ ቤተሰቦች ጥፊ ማለት እኮ ይሄን ያህል ከባድ አይደለም። ማውራት እንችላለን። ትችላላችሁ። ያለውን ነገር አውርቻታለሁኝ። ስለዚህ መጠየቅ የምትፈልጊውን ነገር በሙሉ እሷን መጠየቅ ትችያለሽ አሁን ማለት ነው። ሩታ እኛንም ሰላም አትይንም? ኦዲየንሶችሽን ሰላም አትያቸው? ለምን ረሳሻቸው? አይ እኔ ለማስታወስ ያለው እሷን ለመመለስ ዘጋም ሁኔቱም ብቻ ግን ከዚህ ጋር ራቅ። አዛዥ እኮ ሩታ ናት ያዘዘችው። አባቢ Are you ready? እንዴት ነሽ? አላህ ፈጣሪ ይመስገን። እንኳን ደህና መጣሽ። ተሻለሽ? የኔ ኮስታራ የኔ አበባ የምር አንቺን የወለደችሽ እናት የምሬ ነው 1000 ዓመታትን ትኑር። አቦ ሩታ እኔ በእንዴት አይነት ቃል ልግለጻት? ጥሩ እሺ። ቤተሰብ ያለነው እንዲህ ፍርድ ቤት ምናምን አይደለም አይደል? ሩታ አወራሯ እኮ ግራ እያጋባችኝ ነው። መጠየቅ እንፈልጋቸው ነገሮች ያው ኖርማል ነው። እሱም ኖር አልኖረም ምንም ማተር አያደርግም። እሺ ነገር ግን ያው እሱ ዲስተርብ እንዳያደርገኝ ወይም እንዲረብሽኝ ስላልፈለኩኝ ነው ብቻሽ ላውራሽ የፈለኩት። የመጀመሪያ ደረጃ ልጠይቅሽ የፈለኩት ነገር ከዚህ በፊት የተፈጠሩትን ነገሮች በሙሉ
ኦሬዲ አልፏል አይደለ? አዎ እሱን ለምን አትጠይቅም? እያየሁት ያለሁት ነገር ያለፈ ነገር ነው ማለት ሰው ላይ የሚታዩ ለውጦች አሉ። ስለዚህ ያንን ነገር እኔ አይቼ ማመን እችላለሁ። ነገር ግን አላቅም የተቀናበረ ፎቶ ይሁን የላክሽልኝ በሰው በኩልና የላክሽልኝ ቴክስቶች እሱ ነው እኔን ያናደደኝ። ከዛ ውጭ የተፈጠሩት ነገሮች አይመለከቱኝም። ሲቀጥል ደግሞ ዱባይ ላይ ማውራቱ ብቻ ነው እኔን ያናደደኝ። ከዛ ውጭ ስላለፉት ጉዳዮች አይመለከተኝም። አሁን ላውራሽ የምፈልገው ከሱ ጋር ስላላችሁ ግንኙነት ነው በመጀመሪያ ደረጃ። ሲቀጥል ደግሞ ለምንድን ነው እንደዚህ ያደረግሽ ያለሽው? ኢቭን እስከዛሬ ድረስስ የት ነበርሽ? አልገባኝም። ለምንድን ነው እንደዚህ? እሱ የኛም ጥያቄ ነው። እንግዲህ 2 ዓመታትን አብረው ሲያሳልፉ ብዙ ቪዲዮችን ሽምግልና ሲላላኩ ፕሮሚስ ያደርግላት ሩም ላይ ቤተሰብ አንቨርሰሪ ሲያከብሩ ሩም ላይ ብቻቸውን ሲያከብሩ እንዴት ዝም ልትል ትችላለች? ነፂ የእውነት አብርሽን የምታፈቅራት ብትሆን ኖሮ ማለት ጨርቋን ጥላት አብደ ነበረ። እንዴት ዝም ትላለች? ብቻቸውን እኮ ብዙ ዴት እንትን ሲሉ ነበረ። ዝም ታረግ ለምን ሬሳው የት ተጠብጭ? ነው ጥያቄሽ? አይ ማለት መጀመሪያ እኔ ጋር ከመምጣትሽ በፊት አንቺና አብርሃም የምትፈቱት ነገር ነው። ይሄ ማለት የምትነጋገሩት ነገር እውነታውን እሱም ስለሚያውቅ እኔ ጋር ያለው እውነታ እሱ ጋርም አለ፣ ግን እውነታውን ማውጣት አልፈለገም። ኦኬ እሱ አይደለም እኮ ዛሬ ተነስቶ ህይወቱን እየበጠበጠ ያለው አንቺ ነሽ። መታሽ የድሮ የቆየ ፎቶ የተቀናበረ ፎቶ እየለጣጠፍሽ የሰው ህይወት የሰው ትዳር እየበጠበጥሽ ያለሽው አንቺ ነሽ። ማን የተቀናበረ ፎቶ ነው ያለሽ? ፎቶ እንዴ የተቀናበረ ፎቶ እኔ ፎቶ ነው የላኩልሽ። አየሁት ለማንም ሰው ማሳየት ይችላል። በደንብ አየሁት። እሱ የተነሳውንም ፎቶ አየሁት፣ አንቺ የሚያቀናበርሽውን አየሁት። የተነሳበትንም ቦታ አየሁት፣ ያቀናበርሽውንም በደንብ አየሁት። ስለዚህ ማንጋር ውሸት ማንጋር እውነት እንዳለን በደንብ አውቃለሁ። በደንብ እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወቅኩኝ። ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተበጠበጥ እሱን አምነሽ መቀ ከዚህ በላይ የሰው ህይወት መበጥበጥ አለ? ቤተሰቦቼ የእውነት እኔ ጋር ቢሆን ራሱ ማለት ይሄን ያህል ጊዜ ከረፈደ በኋላ አዲስ ህይወት አዲስ ምዕራፍ ከጀመሩ በኋላ በሰው ህይወት ላይ አልገባም። ምን ያህል ጠላቴ ቢሆን ራሱ እንዲያን ነገር አላስብም። እንዴ አብርሽና ሩታ አሁን ሚዲያ ላይ በጣም ነው መነጋገር የሆኑት። ኢቭን ሩታ ሆዷ ላይ ያለው ጽንስ ራሱ የአብርሽ አይደለም እስከመባል ነው የደረሰው። ቤተሰቦቼ ከዚህ በላይ መበጥበጥ አለ የሰው ህይወት? ሰው እኮ የተጣላውን ሰው አንድ ላይ ለማድረግ ለማስታረቅ የማይሄደውን እርምጃ ነው ሄደችው። እንግዲህ ነፂ ሰውን ለማለያየት የሰውን ትዳር ለመበጥበጥ እንዲህ ይሄን ያለ እርምጃ መራመድ ነበረባት። ታራቸው የውሸት ነው እስከ ማለት ድረስ እኮ ኦሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ አይደለም ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሽ? እሺ ዋሻ አዎ ድብና አርገሽ ዋሽ ማለት ባልና ሚስት ተዋወቁ ማለት ነው። እንደዛ ከሆነ ዱባይ ስለተጋቡና ቀንተሽ ነው? ይሄ እኮ ቀላል ነው። ካናዳ አሜሪካ ሄደው መጋባት ይችላሉ። ገንዘብ ደግሞ የላቸውም ማለት አንችልም። ስላላቸው ይጋባሉ። ቀንተሽ ከሆነ ደግሞ ያው ባህላችንም ስለሆነ ቅናት ደግሞ ብዙ አያስነውርም አይደል? ግልጹን መናገር እኔ በእነሱ ትዳር ቀንቻለሁ ብለሽ ግልጹን መናገር ቅናት እኮ ኢትዮጵያ ላይ ሆነ አያስነውርም። መታወቂያችንም ሆኗል ምቀኝነት ማለት። ቤተሰቦች እንግዲህ በጣም ይቅርታ እንትን እያልኩኝ ከሆነ ማለት በጣም ተናድጄ ስለነበረ ነው። ሰሞኑን እንግዲህ እየተፈጠረ ያለውን ነገር ላይ ከአሁኑ ይቅርታ ጠይቃችኋለሁ። ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበረ ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል። ግን በየትኛውም ታሪክ ኧረ ወይኔ ማንም ይሄ ፍቅረኛው ከሌላ ሴት ጋር ሲሳሳም መቼም ዝም አትይ ማለት የወጣብሽን እውነት ማመን የኔም እኮ እሱ ነው። እንዴት ዝም አለች? ይሄን ያልቀን መሳሳም ስላልፈለግሽ ነው ወይ? በጭራሽ እኔ እያንዳንዷን ነገር ነው በማስረጃ ነው እየነገርኩሽ ያለሁት። አንቺ ነሽ እየተከራከርሽኝ ያለሽው። በፍጹም አይደለም። አብረን ተሳስመናል ነው ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽው ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ያኔ ነው መነሳት የጀመርኩት። እና ከዛ ጊዜ ጀምሮ የት ሄደሽ ነበር? ስልክ አልነበረሽም? አልተገዛልሽም? ምን ወይስ 19 ዓመቴ ነው አልሽ? እንግዲህ 19 ዓመት ነው። 19 ዓመት ነበርኩኝ የዛኔ። አሁን 22 ዓመትሽ ነው አይደል?
20 ዓመትሽ ላይ እና 21 ዓመትሽ ላይ ስልክ አልነበረሽም? ሚዲያ ላይ ስልክ አለኝ ብለሽ እና የፈጠነ የወጣሽው ስልክ ተገዛልኝ ብለሽ ነው? እነዚህ ይሄን ያህል ቀን የት ሄደሽ ነበር? አብርሃም ከሩታ ጋር ሲሳሳ ኢቭን እኮ አይደለም ከፍቅርዬ ጋር ራሱ ጀምሯል ነበር እንዴ? የት ሄደሽ ነበር? ማለት ቮይስ ልላክልሽ እኔና ሩታ ፍቅረኛሞች አይደለንም። ኦኬ ለቪዲዮ ነው አረ እያለ ለኔ የሚልክልሽ ቪዲዮ ልክልሻለሁ። ከፈልክሽ እንትኖች እሱንም ልታቀናብሪልኝ ነው? ለምን አቀናበራለሁ? አይ በማቀናበሩማ ለሚያክሰው አሳይ የላኩልሽን ፎቶ ለሚያክሰው ይቀነበረ ነው ወይስ አይደለም? እሱ ብቻውን ነው ፎቶ ቆሞ የተነሳው። ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ አየሁት። ብቻውን የተነሳውንም አየሁት። ከዚህ በላይ ምን አይነት ማስረጃ አላቅርብልሽ? ማለት እውነታውን እኮ አውጥታችሁ ከዛ እኛ ፍቅረኛሞች መሆን እንፈልጋለን እንደዚህ አይነት ነገር ተፈጥሮብናል የውሸት ነው ብላችሁ ብትናገሩ ጥሩ ነው። አንቺ ለምን ብዬ ከዚህ በፊት አረቺ ሌባ አይነ ደረቅ በኢየሱስ ስም ምንድነው ይሄን ያልከቸች ብሎ መከራከር? ነዚህ አረ ምንድነሽ አንቺ? ምንድነሽ? ሰው ነሽ ሰይጣን ነሽ አለ ባይዝ። ከዛሬ በኋላ ግን ህይወቴ ላይ ዝም ብለሽ እንድትገቢ አልፈልግም። ሰማሽ? እስከዛሬ ዝም ያልኩሽ ማለት አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ካሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ። ምን ትመስላለች? ረካሽ ምን ይሆንሻለሽ? ሰው ጋር አትንዘላዘሽ። ተረጋጊ። ምን ትመስላለች? አንቺ ሩታ ክብረ ቢስ ልቀቅ። እንደናንተ እኮ ተረጋጊ። ካሁን በኋላ ብታገኛት ካንተ ራስ አልወርድም። ነይ ተረጋጊ ሩታ። ጥፊው ጠብቀን ነበር እኮ ሩታ። ረስተሻል ተመለሽ። ምን ብለሻል? ምን ብለሻል ነው? ልታሰድበኝ ነው የመጣው? ሲጀመር ተረጋጊ። ቆይሽ በእግዚአብሔር ተረጋጊ። ሰሚኝ ምን ብላሽ ነው? ማውራት አልፈልግም። ከአንተም ጋር ከሩታም ጋር ማውራት እኮ አንድ ጊዜ አዳምጪ። ምን ብለሽ ነው? አላልኳትም። እውነቱን መቀበል አልፈለገችም። አንተ ለምን አታስረዳትም? ሲጀመር እንዴ ለምን ነፂ ተርፈሻል። ተረጋጊ። አሁን ደስ ብሎሽ ነው አይደል? እንዴ እንትን የምትይው ሌላ ቀን ይመጣል ጥፊው ካልበቃሽ ማለት ምንም እኮ የዛሬው ኖርማል ነው። ጥፊውን ረስታ ይሆናል ሄደችው ሩታ። ወይኔ አንተ መቼም በዚህ ሁኔታ እሷ እንደዚህ አይነት በቃ መቼም አንተ የሷ ልትሆን አትችልም። ከሷ ጋር ሆነ ሰላማዊ ህይወት ልትኖር አትችልም። ጭራሽ አንቺ ነሽ እንዴ ለነሱ ምን ነግሪያቸው? አረ ጌታ ሆይ ይሄ እሷ የምትሆን ሰው አይደለችም። ቃል የለኝም። ምንም ባስብበት አብረን ቡታጅራ እንሄዳለን። ማለት ለአንተ ሰላምም ስል ለአንተም ጤንነትም ስል ነው ይሄንን ማደርገው። የሚሆንን ነገር ነው እየነገርኩ ያለሁት። እኔ ሀሳብህን ተቀየርክ ዛሬም ነገም ሁሌም እጠብቅሃለሁ እዚህ አዲስ አበባ ሳልሄድ ማለት ነው። የአብርሽን ደግሞ ምን ይሉታል? ይሄና ጎንብሶ ዝም ማለት የሆነ ነገር እንደሚያሰብ ሰው ይሄ ቆይ አሁን ድጋሚ ከነፂ ጋር ሊሆን ነው በሷ ሀሳብ ተስማምቶ ሀሳብህን ቀይረህ ከኔ ጋር እንድትሄድ ነው የምፈልገው። ይሄንን ማደርገው ለአንተ ሰላም ስል ነው፣ ለኔ ብዬ አይደለም። ይሄ ግባ። አረ ሰላምሽ ይጥፋ። እጠብቅሃለሁ። እሺ ትዳር አበታታይ ሆና ትቅር እንዴች ልጅ ነፂ ምን እየውልሽ ነው? ያው አብርሽ ነፂ የምታወሪው ነገር ሁሉ ምንም ሊገባኝ አልቻለም። አረ አይገባህም አንተ፣ ምንም ነገር አይገባህም አንተ። ጭራሽ ሊገባኝ አልቻለም። አይሆንም ነው የሚሆነው እንጂ ሊገባኝ አልቻለም ይላል እንዴ? ቢገባህስ ምን ልትሆን ነው? ባለትዳር እኮ ነህ አንተ እንዴ። በህዝብ ፊት ብቻ እኮ አይደለም ቃል የገባው በፈጣሪም ፊት ቃል ገብተሃል አንተ። ምን አይነት ውሳኔ ልትወስን ነው እንዲህ የምትግደረደረው? በደንብ አስብበት። ደሞ ዋሳቤ ሸራ ላይ ቀለምህን ይዘት መጣ ለማታ ደሞ ነክቶ እኔ አልቻልኩ። እኔ ይሄን እንዲያን ድራማ አላውቅም። እኔ ለድራማ ራሱ ቢሆን እንዲያን ድራማ እየተመቸኝ አይደለም፣ አካሄዳችሁ እያማረኝ አይደለም። ቤተሰብ እንግዲህ ውድ ቤተሰቦች ቪዲዮ ያያችሁትን ይመስል ነበር። ያላችሁን ሀሳብ አስተያየት ኮሜንት ላይ በነፃነት አስፍሩ። እስከ መጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ለቤቱ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሁሉ ጊዜ እንደምላችሁ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ ያብቃችሁ። ሰላም እደሩልኝ።